ገና ጠዋት 11 ሰዓት ላይ በመኝታ ቤታችን መስኮት ስር ቆመው ጣራ በሚቀድ ድምፅ ይጮሃሉ። እዛ ክፍል ውስጥ ሁልጊዜ ማታ ማታ ያልተለመደ ድምፅ ይሰማል። ከፍርሃቴ የተነሳ ደም ስሮቼ የቀዘቀዙ መሰለኝ። ለእኔ የነበረው ፍቅር ወደ መቆጣትና ወደ መጨቃጨቅ ተቀየረ። ይሄ እኮ እናቴ ለበረከት ያስቀመጠችልኝ ነው፣ ለክርስትና የታረደው በግ አጥንት ነው እኮ የሚጋተው መተት እንደሆነ ሳስብ ልቤ በሐዘን ተሰበረ። ባዕድ አምልኮ ነው። በቶሎ ከዛ ግቢ ውጪ፣ ካልሆነ ጤናሽንም አይምሮሽንም ያሳጡሻል አለች። ሰላም ቤተሰቦቻችን፣ እንደምን ሰንብታችሁልናል? ገመና ሰዓቱንም ቀኑንም ጠብቆ አዲሷ ባለ ታሪካችን ሜሮንን ይዞ ከች ብሎላችኋል። ምን ጠብቃላችሁ? ታሪኩ በጣም አጓጊ እንደሆነ መገመት አይከብደንም በእርግጠኝነት። እኔ ቢታንያ መስፍን ነኝ። ታሪኩን አብረን የምንሰማ ይሆናል። ከዛ በፊት ቻናላችንን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። የዛሬ ባለ ታሪካችን ሜሮን ትባላለች። እስኪ ታሪኳን እንስማ። ትዳር ለብዙዎቻችን የሰላም ወደብ፣ አዲስ ህይወት የምንመሰርትበትና የራሳችንን ዓለም የምንገነባበት ታላቅ ምዕራፍ ነው። ለእኔ ግን ይህ ምዕራፍ የጀመረው በደስታ ቢሆንም አሁን ግን ሰላምና መረጋጋት እያጣሁበት ያለሁበት የጦር ሜዳ ሆኖብኛል። ስሜ ሜሮን ይባላል። ከባለቤቴ ከዳዊት ጋር ትዳር የመሰረትነው ከ2 ዓመታት በፊት ነበር። ዳዊት በጣም ታታሪ፣ አፍቃሪና ለቤተሰቡ ትልቅ ክብር ያለው ሰው ነው። ትዳራችን ገና ሲጀመር ትልቁ ስህተታችን ምን እንደነበር አሁን ነው የገባኝ። ዳዊት እናቴ ብቻዋን መሆን የለባትም፣ እሷን ጥዬ ሌላ ቤት መከራየት ህሊና ይወቅሰኛል ሲለኝ በእምነት እሺ ያልኩትኝ። እናምንበታለን ግን ይሄን ነገር የባል እናትም ይሁን የሚስት እናት እክል ከሌለ በቀር ወይ እናትየው ባል ከሌላቸው ብቻቸው መኖር ማይችሉ ወይ ያልታመሙ ከሆኑ ትዳሩ ሲገቡ ሰላም የሚፈጠር አይመስለኝም። እሷም እክል የሆነባት ይሄ ይመስለኛል። ከእናቱ ጋር መኖር ምን ክፋት አለው? እሷም እንደ እናቴ ናት የሚል የዋህ አስተሳሰብ ነበረኝ። ነገር ግን ገና እግሬን ከግቢ እንዳስገባው ያሰብኩት የፍቅር ጎጆ ቀን ከሌሊት እየፈራሁና እየተሳቀቅኩ ወደምኖርበት ቤት ተቀየረ። የባለቤቴ እናት እትዬ ዘነበች ይባላሉ። ንግግራቸው፣ ነገረ ስራቸው፣ አረማመዳቸው፣ ሁሉ ነገራቸው ያስፈራል። መተተኛ ወይም በባዕድ አምልኮ የሚሳተፉ መሆናቸውን ያወቅኩት ገና በሳምንቱ ነበር። ይሄ ደግሞ ይብሳል። እኔ እንደሚያሳስበኝ ወሬ ነበረ። ልጄ እንደዚህ አድርገሽ ባሏን ማለት ልጄ እንደዚህ አድርገሽ ምናምን የሚል ነገር ነው የጠበቅኩት እንጂ ይሄ ደግሞ ይብሳል የሆነ ስፒሪት ፓወር ስለሆነ ገና ጠዋት 11 ሰዓት ላይ በመኝታ ቤታችን መስኮት ስር ቆመው ጣራ በሚቀድ ድምፅ ይጮሃሉ። የእውነት ነው የምፈራው እንደዚህ አይነት ነገር። ግን አንቺ ልጅ ፀሐይ ወጣች እኮ፣ ኧረ ተነሽ እባክሽን ቁርሱን እኔ ልስራው ይላሉ። ነገር ግን የጩኸታቸው ድምፅ ብቻ አይደለም የሚያስፈራው። ከተኛውበት ተነስቼ በመስኮታችን ስር የፈሰሰ ቀይ አፈር፣ ያልተለመደ አይነት ጠቆር ያለ ቅጠል፣ ጭስና ወደ በሩ ጠጋ ስል ደግሞ የተደፋ ቢጫ ቀለም ያለው ውህድ ሳይ ደነገጥኩ፣ ግራም ተጋባው። እኔ አንድ ቀንም አላድርም። ይሄን ካየሁ በኋላ እበራለሁ እንጂ አላድርም። በራሴ ቤት ውስጥ መጋረጃዬን በፈለግኩት ሰዓት እንኳን መክፈት አልቻልኩም ነበር። በፈለግኩት ልብስ መዘዋወርም የማይታሰብ ሆነ። እያንዳንዱ እንቅስቃሴ በቁጥጥር ስርም ወደቀ። እትዬ ዘነበች የባለቤቴ እናት ብቻ ሳይሆኑ በባሌ ላይ ሌላ ራስ ሆነው ተሾሙብኝ ብል ይቀላል። ጠዋት ተነስቼ ግቢውን ስጠርግ የምሰበስባቸው ነገሮች ሁሉ ከሰው ልጅ እውቀት ውጪ የሆኑ ድግምቶች ይመስላሉ። ዳዊት ሲመጣ ደስተኛ ሆኜ ልቀበለው ሞክራለሁ፣ ግን ፊቴ ላይ ያለው ፍርሃት ሊደበቅ አልቻለም። እሷንም አንድ ነገር አለማድረጋቸው አንድ ነገር ነው። እትዬ ዘነበች ግቢ ውስጥ አንድ ትንሽ ክፍል አላቸው፣ ግን ከእሳቸው ውጪ ማንም እንዳይገባ አጥብቀው ከልክለዋል። እዛ ክፍል ውስጥ ሁልጊዜ ማታ ማታ ያልተለመደ ድምፅ ይሰማል። የከበሮ ድምፅ፣ የሰዎች ሹክሹክታና የሚረብሽ ሽታ ይወጣዋል። ብቻቸውን እየኖሩ ከበሮም ይመታሉ፣ ሹክሹክታም አሉ። ይታያችሁ እንግዲህ። ከዛ ደግሞ ይሄ ነገር ማታ ሲሆን ከሆረር ይብሳል። አንድ ቀን ባለማወቅ ወደ ክፍሉ ተጠጋሁኝ። በሩ በትንሹ ተከፍቶ ነበር። አሁን ሊብስ ነው። በውስጡ ቀይ ሻማዎች በርተዋል። መሬቱ ላይ ደም የሚመስል ነገር ተረጭቷል። ሰው ገለው እንዳይሆን። አማቼ መሬት ላይ ተቀምጠው ስሜን ሲጠሩ ሰማው። ሜሮን ሜሮን፣ ልጄን አትወስጂውም፣ እጣ ፈንታሽ በእጄ ነው እያሉ ይደግማሉ። እኔ እኮ ማለት ነው በጣም የምናደደው
ከወደዱት በቃ ወይ ልጃቸውን ያግቡት። አሁን ልጅቷ ላይ ድግምት መፍጠር ምን ይባላል? ከፍርሃቴ የተነሳ ደም ስሮቼ የቀዘቀዙ መሰለኝ። ዳዊት ሲመጣ ይሄን ብነግረው እናቴ እኮ ጸሎት እያደረገች ነው፣ ዝም ብለሽ አትጠራጠሪ ብሎ አፌን አስያዘኝ። ከዛን ቀን ጀምሮ ጤናዬ መቃወስ ጀመረ። ሁልጊዜ ማታ ማታ መጥፎ ህልም አያለው። አንድ ቀን ጥቁር ጥላ ሲያንቀኝ ይታየኛል። ጠዋት ስነቃ አካሌ ሁሉ ይዝላል። አማቼ ደግሞ በጠዋት መጥተው አይዞሽ ሜሮን የሰው አይን ይሆናል፣ የሰጠሁሽን ጸበል ጨርሰሽ ጠጪ ይሉኛል። ከሩቅ አገር ሰው ያመጣልኝ ጸበል ነው ብለው በ5 ሊትር ጀሪካን ወደ ሰጡኝ ድፍርስ ውህድ እየጠቆሙኝ። አይ ጸበል አልመሰለኝም እኚህ ሴትዮ። እኔ ግን ጸበል መሆኑን ራሱ ስለተጠራጠርኩኝ እስካሁን አልጠጣሁለትም። ደግ አደረግሽ። እሳቸው የሚሰጡኝን ነገር ሁሉ መተት እንደሆነ ህሊና ይነግረኛል። ዳዊት እናቴ እኮ ለጤናሽ አስባ ነው እያለ እንድጠጣ ያስገድደኛል። ተባባሪያቸው እንዳይሆን ተላላኪያቸው የእሳቸው ጭራሽ። በራሴ ቤት ውስጥ በጠነቆሉብኝ ሰዎች እንድታከም መገደዴ ስቃይን አበዛው። ዳዊትም ባህሪው እየተቀያየረ መጣ። እሱ ላይም እየሰሩበት ይሆናል እሳቸው። ግን እሳቸው ራሱ ማለት እኚህን ሴትዮ በጣም ያናድዳል። ለእኔ የነበረው ፍቅር ወደ መቆጣትና ወደ መጨቃጨቅ ተቀየረ። ከእናቱ ጋር ሲያወራ ካየሁት በኋላ ወደ እኔ ሲመጣ ሌላ ሰው ይሆናል። ለምን እናቴን ትጠያለሽ? ለምን በሷ ላይ ክፉ ነገር ታስቢያለሽ? እያለ ይከራከረኛል። አማቼ በእኔና በሱ መሀል የጥላቻ መተት እንደሰሩ እርግጠኛም ሆንኩኝ። ከዕለታት አንድ ቀን ከትራሱ ስር አንድ በጨርቅ የተጠቀለለ ጥቁር ክርና አጥንት አገኘው። ያሁን ነፍስ ነው የሚለያየው። በስመ አብ ወልድ። ዳዊትን ሳሳየው ይሄ እኮ እናቴ ለበረከት ያስቀመጠችልኝ ነው፣ ለክርስትና የታረደው በግ አጥንት ነው እኮ። ይታያችሁ አሁን ሰውየው 30 ዓመቱ ቢሆን እኮ 30 ዓመት ሙሉ ይሄ አጥንት ዲኬይ ሳያደርግ ኖሯል አብሮት ማለት ነው። እኔን አበደች አለኝ። የዳዊት አይኖች የድሮ ዳዊት አይመስሉም። የማላውቀው ሰውም ሆነብኝ። የሆነ ቀን ምሳ እየሰራው አማቼ ኩሽና ገቡ። እጃቸው ላይ አንድ የደረቀ ጭራሮ ይዘዋል። ይሄን ወጥ ውስጥ ጨምሪው፣ ዳዊት ጥንካሬ ያገኝበታል አለኝ። እውነት ግን በእንደዚህ አይነት ነገር የሚያምን ሰው እኮ ይኖራል። እውነት እናቴ እኔ እንደዚህ አይነት ነገር አልጠቀምም አልኩኝ በድፍረት። እሳቸው ግን አይናቸው ደም ለበሰ። ካላደረግሽው ዋጋሽን ታገኛለሽ፣ በዚህ ቤት ውስጥ የኔ ቃል ነው የሚሰማው ብለው ጭራሮውን ቆራርጠው ውስጡ አስገቡት። ያን ቀን ዳዊት ምግቡን ሲበላ ዛሬ ወጡ በጣም ይጣፍጣል አለኝ። እኔ ግን ቁጭ ብዬ አለቀስኩ። ዳዊት የሚበላው ምግብ ሳይሆን የሚጋተው መተት እንደሆነ ሳስብ ልቤ በሐዘን ተሰበረ። አማቼ መመተት ብቻ ሳይሆን ጎረቤትና ዘመድ ሁሉ እኔን እንዲጠሉኝም አደረጉ። ሜሮን መካን ናት፣ በዛ ላይ ደግሞ እኔን ታሰቃየኛለች እያሉ ለዘመድ ሁሉ ያወራሉ። አንድ ቀን የዳዊት ታላላቅ ወንድሞች መጡና አማቼ ሳሎን መሃል ተቀምጠው ማልቀስ ጀመሩ። ሊያስመስሉ እኮ ነው። ይህች ሴት መተት ታደርግብኛለች፣ ልጄን ከኔ ልታርቅብኝ ነው ብለው እኔ ላይ በሐሰት ክስ መሰረቱ። እኔ መተተኛ ተብዬ ተከሰስኩኝ። እውነቱ ግን የተገላቢጦሽ ነበር። ዳዊት በወንድሞቹ ፊት እኔን ገላመጠኝ። ክብሬ በዘመድ ፊት ተረገጠ። ሌሊት ሌሊት አማቼ በቤታችን ዙሪያ ሲዘዋወሩ ይሰማኛል። የሆነ ዱቄት መሰል ነገር ግድግዳው ላይ ሲረጩና በለሆሳስ ሲያጉረመርሙ መስኮት ላይ ሆኜ አየኋቸው። ሜሮን ትውጣ፣ ዳዊት ይታዘዝ የሚል ድምፅ ከንፋሱ ጋር ተቀላቅሎ ወደ ጆሮ ይመጣ። ብትወጣላቸውስ? ባል እንደሆነ ሞልቷል። ሌላ ታገባለች፣ ሌላ ትወዳለች። ከእሳቸው ጋር እንደዚህ ከመሰቃየት መኝታ ቤቴ ውስጥ መስቀል ብሰቅልም እማሆይ ግን ይህን ነገር አንሺው፣ ለቤቱ አይስማማም ብለው አስገደዱኝ። ዳዊት የእናቱን ትዕዛዝ በመቀበል መስቀሉን አወረደው። ሰላም ስለማይሰጣቸው እኮ ነው። ያን ቀን ማታ ትዳሬን የተወው መለኮታዊ ጥበቃ የጠፋ መሰለኝ። የቅርብ ጓደኛዬ ሁኔታውን ስታውቅ ደነገጠች። ሜሮን፣ ይሄ እኮ መተት ነው። እናቱ እያደረጉ ያሉት ባዕድ አምልኮ ነው። በቶሎ ከዛ ግቢ ውጪ፣ ካልሆነ ጤናሽንም አይምሮሽንም ያሳጡሻል አለችኝ። እውነቷን ነው። ከሷ የሚበልጥ የለም። ትዳር ይተካል፣ ህይወት ይተካል፣ ገንዘብ ይተካል። እንደዚህ አይነት ነገር ግን አይምሮንም ሊያስት ይችላል። ለዛ በዛው ብትተዋቸው ነው የሚሻላት። እኔ ግን ዳዊትን መተው አልቻልኩም። ራሳቸውን ዳዊትን እንድተው መተት ስሩልኝ ባያቸው እንደሆነ ጀምረውታል፣ ይጨርሱታል። ዳዊት እኮ የታወረ ነው፣ እናቱን በጭፍን ነው የሚከተለው አልኳት። ማማስ ቦይ የምንለው አይነት ሰው ነው ማለት ነው። ጓደኛዬ ግን ህይወትሽ ትቀድማለች፣ እኚህ ሰዎች ለይቶላቸው የጨለማውን መንገድ ተከታዮች ናቸው ስትል አስጠነቀቀችኝ።
2 ዓመት ቢሞላንም እስካሁን ልጅ አልወለድንም። አማቼ ሁልጊዜ አንቺ አትወልጂም እኔ ነኝ የማውቀው ይሉኛል። ይህም የእሳቸው ሴራ ይሆናል፣ ምን ይታወቃል። አንድ ቀን መኝታ ቤቴ ውስጥ አንድ የጨርቅ አሻንጉሊት አገኘው። አሻንጉሊቱ በብዙ መርፌዎች ተወግቷል። ለምንድን ነው የሆነ ሆረር ፊልም ቫይብ ያለው ሰው ናቸው። በጣም የሚጨንቁ ሴትዮ ናቸው። ይሄ በእኔ ማህፀን ላይ የተደረገ መተት እንደሆነ ጠረጠርኩ። ስራ የላቸውም እንዴ ማዘር ግን በቃ ዝም ብለው ሲመትቱ ነው የሚሆኑት። ዳዊትን ሳየው እናትህ ይሄን ታደርጋለሽ ብለህ ታምናለህ ብዬ ጠየቅኩትኝ። ዳዊት ግን አሻንጉሊቱን ቀምቶኝ አንቺ ነሽ ይሄን ያመጣሽው የእናቴን ስም ልታጠፊ ነው ብሎ ጮኸብኝ። ይሄን አንቺ የምትጠብቂያለሽ ወስደሽ በጥፊ። ታገሰችው እኮ እኔ ራሱ ታገስኩት። ዳዊት በጣም ታገስኩት። ዳዊት አሁን ሙሉ በሙሉ የእናቱ መጫወቻ ሆኗል። እሳቸው የሚሉትን ብቻ ነው የሚያደርገው። ስራውን ትቶ እሳቸው ክፍል ውስጥ ለሰዓታት ይቆያል። ሲወጣ ፊቱ አመድ ይመስላል። ዳዊት ምን እየሆንክ ነው ብዬ ስጠይቀው እባክሽ አትጨቅጭቂኝ ይለኛል። የጨለማው ኃይል ቤታችንን ወሮታል። ወይ ጸበል ማድረግ ወይ ንስሐ አባት አምጥቶ ሴትየዋን በደንብ ማቃጠል ነው። ውስጡ የሆነ ነገር ካለ ገና ጸበሉ ሲነካት ትቃጠላለች። አማቼ ደግሞ በድል አድራጊነት ስሜት በግቢው ውስጥ ይዘዋወራሉ። እሳቸው ከቆሙበት ቦታ ሳልፍ ይተፉብኛል። ስማምቦልድ እናቴ ቤት ሄጄ ታሪኩን ስነግራት በጣም ደነገጠች። ልጄ ሆይ ከባዕድ አምልኮ ጋር አትጋጠሚ፣ እሳቸው የመተት ሰዎች ከሆኑ አንቺን ሊያጠፉሽ ይችላሉ። ዳዊት መመለስ ካልቻለ ራስሽን አድኝ አለችኝ። እውነታቸውን ነው። ባይዘ እንደዚህ ስፒሪቹዋል ነገር ሲሆን ሴጣንም የሆነ ጊዜ ላይ እኮ ፓወር ነበረው። እሱን ነው የሚጠቀመው። ሰው ወይ በራሷ እምነት ፋይት ማድረግ ነው፣ ካልሆነ ደግሞ ዞር ማለት ነው። ነገር ግን እኔ ትዳሬን እንዴት እተዋለሁ ብዬ ተከራከርኩ። እናቴ ግን ትዳር በሰላም ነው፣ በጨለማ ውስጥ ትዳር የለም አለችኝ። ይሄ እኮ ከትዳር በላይ ሆረር ፊልም ሆኗል። በቃ አባሮች ሰርተዋል እኮ። አንድ ቀን አማቼ በሌሉበት ያንን ሚስጥራዊ ክፍል በሩን ከፍቼ ገባው። በውስጡ ያሉትን መጽሐፍትና የሰው ፎቶግራፎች ሳይ ደነገጥኩ። የእኔ ፎቶ በከሰል ተቀልሞ በ4 ቦታ ተቀዷል። ኢማጂን ሳረገው ደግሞ ጭራሽ እያስጨነቀኝ ነው። የዳዊት ፎቶ ደግሞ በአንድ የውሃ ማሰሮ ውስጥ ገብቷል። ሊያንሳፈፉት ነው። ይሄ ማለት እኔን ለመበተን ዳዊትን ደግሞ በቁጥጥር ስር ለማዋል እያደረጉ ያሉት ነገር ነው። ክፍል ውስጥ ያለው ሽታ እስትንፋስ ይዘጋል። በድንገት አማቼ መጡ። እዛው ፈጸሟት። በቃ እዚህ ምን ታደርጊያለሽ አሉኝ። ድምፃቸው የሆነ እንስሳ እንጂ የሰው አይመስልም ነበር። ወደ ጅብ ሊቀየሩ ይሆን? ይሄ ነገር ሚዘም ይመስለኝ። ሰው ወደ ጅብ ይቀየራሉ፣ ግን እኚህ ፓወር አላቸው ሴትዮዋ። እናቴ ለምን ይሄን ሁሉ በእኛ ላይ ያደርጋሉ አልኩኝ። እናቴ ትላቸዋለች ደግሞ ከስተቷ የማትማር ሰው። እሳቸው ግን ሳቁ። ልጄን ለማንም አልሰጥም፣ አንቺ እዚህ የመጣሽው እንደ ባሪያ ልታገለግይን እንጂ ሚስት ልትሆኚ አይደለም፣ ካልፈለግሽ ውጪ አሉ። ይሄን ምን ትጠብቂያለሽ? ሻንጣሽን ፓክ አድርገሽ ውልቅ። ያን ቀን ማታ ዳዊት መጥቶ ከቤት አባረረኝ። እናቱ የነገሩት ውሸት ሜሮን ክፍሌ ውስጥ ገብታ መተት ልታደርግብኝ ስትል አገኘኋት የሚል ነበር። እኔ አሁን ብዙ ጊዜ ወጣት ምናምን ቢባል አላምንም፣ ለምን እንደሆነ አላውቅም። ትልልቅ ሰዎች ሲሆኑ ግን በቃ አይምሯቸውም ዳይቨርሲፋይድ ነው። ድሮ ሲኖሩ ምናምን ደግሞ እንደዚህ ነገር ስላለ አሁን ይሄ ጀኔሬሽን የሚያውቀው አይመስለኝም። ይሄን ታሪክ ሳነበው ምን ትዝ አለኝ መሰላችሁ? ባለፈው ጓደኛዬ እንደዚህ አንሪያሊስቲክ የሆነ ታሪክ ነግራኝ ነበር እና እውነትም ለካ መሬት ላይ ያለ የሚያስብል ስፒሪቹዋል አቅም አለ። እና ምንድነው የጓደኛዬ አክስቷ ናቸው። አክስቷ ያው ሰላማዊ ሰው ናቸው፣ ግን የአክስቷ ጎረቤት እንደዚህ አይነት ነገር ይሰራሉ፣ መተት፣ ጥንቆላ ምናምን እና አላቸው። በቃ ቤታቸው ይታወቃል፣ ሰፈር ውስጥ ያውቋቸዋል፣ እዛ ቤት ምን እንደሚደረግ ያውቃል ምናምን። ግን ሰው በቃ ፋሚሊየር ሆኖ ሴትዮዋ ካልደረሱባቸው እነሱም አይደርሱም። ሴትዮዋም ከህዝቡ ጋር በቃ ጎረቤት ናቸው ምናምን ማለት ነው። የጓደኛዬ አክስት ጎረቤት ናቸው። ከዛ ምንድነው እቺ መተት የምትሰራው ጥንቆላ የምትሰራው ሴትዮ ለጓደኛዬ አክስት ምግብ ይዛላት ትመጣለች። ላይክ ቅቤ ይዛላት ትመጣና ትሰጣታለች። ሰው ያውቃል እሷ ሴትዮ ምግብ ስታመጣ ወይ የሆነ ነገር ስትሰጥ ምን ሊሆን ይችላል ይባላል። በቃ ወይ የሆነ ነገር ተደርጎበታል፣ ቤተሰቡን የሆነ ነገር ማድረግ ፈልጋ ነው ምናምን ብለው ስለሚያስቡ ብዙ ጊዜ በድፍረት የሚበላ የለም። በተለይ ደግሞ ኦፈር ሲደረግ ተንኮል ነው ወይ ደግሞ የሆነ ነገር ልታረግብን አስባ ነው ብለው ስለሚያስቡ አይበሉም። ከዛ አመሻሽ ላይ ቅቤውን ልትደፋ እቺ የተሰጣት ሴትዮ ቅቤው የተሰጣት ሴትዮ በቃ እንበላው የሚሆን ነገር ቢኖርበትም ይችላል ምናምን ብላ
መሸትሸት ጨለምለም ሲል ማንም እንዳያያት ወደ ጓሮ ሄዳ ቅቤዋን ድፈት ማረግ። ከዛ ከጠንቋያ ሴትዮ ጋር ቅርበት ያላት የሆነች ሴትዮ አለች፣ ፌቨር የሰራችላት ሴትዮ ትመስለኛለች። እይትታረጋትና ሄዳ ለመተተኛው ሴትዮ ጉድ ልንገርሽ፣ እቺ ሴትዮ የሰጠሻትን ቅቤ እኮ ሳትበላ ደፋቸው ትላታለች። ከዛ ምን ይፈጠራል? ይኸው አሁን 20 ዓመት ሆኗቸዋል ተብያለሁ እና በጣም ነው የገረመኝ። እኔ የሰጠኋትን ቅቤ መተት አድርጋብኛለች ብላ አስባ ደፋችው። እንግዲህ ሴትዮዋ እቺ መተተኛዋ ሴትዮ ምንም ሳላረግ ሰጠኋት ነው የምትለው። ሰው አምጥቶልኝ ላካፍላት ብዬ ነው የሰጠሁት። እሷ ግን መተተኛ ስለሆነች መተት አድርጋበታለች ብላ አስባ አስቤ የሰጠኋትን ቅቤ ደፋች አለች። ከዛ ምን ይሆንላቸዋል? ሰዎቹ ተጣልተው ቅርት። ይኸው 20 ዓመት ኖር 20 ዓመት ሙሉ ተጣልተው አፍተር 20 ዓመት ነው የታረቁት። እና በጣም ነው የገረመኝ። አንዳንዴ ሆን ብላም ላይሆን ይችላል፣ ሴትዮ አርጋበትም ሊሆን ይችላል፣ አይታወቅም። ያቃጠረች ሴትዮ ደግሞ ትንሽ ጓደኛም ትመስለኛለች። እና እንደዛ ሆኖ ነበረ ለ20 ዓመት ሳይነጋገሩ። ሴትየዋ እዛች መተተኛ ቤት አትበላም፣ መተተኛዋ ሴትዮም አክስትየው ጋር መጥታ አትበላም። ባልየው ግን የሚስቱን ስራ ያውቃል። የጠንቋያ ሴትዮ ባል ማለት ነው። የሚስቱን ስራ ያውቃል። ጎረቤት ግን ምንም እንደማያደርግባት ስለሚያውቅ እሱ ለአመት ባለማ እየዞረ ጎረቤት ጋር ይበላል። ሴትዮዋ ግን የትም አትበላም። እሷ ሴትዮ ቤትም ሰዎች አይበሉም። እና አንዳንዴ ወደውም ላይሆን ይችላል። እኔም አልፈርደው በዚህ ነው። ግን አንዳንዴ ደግሞ ፌቨር ፍለጋም አንዳንድ ሰው ወደ እንደዚህ አይነት አምልኮ ይገባል። 1 ብር በማግኘት ነው የሚጀመረው ብዙ ጊዜ አይደለም። 1 ብር ዊዛውት ኤኒ ወርክ በነፃ ሲያገኙት አንድ ካገኘውማ 10 ማግኘት እችላለሁ፣ ከዛ 100 ማግኘት እችላለሁ። ፓወር ይሰጣል ደግሞ ክፋቱ። እግዚአብሔር ምንድን ነው የሚለው? ተራራ ለመግፋት ቅንጣት የምታክል እምነት ነው የሚፈልገው። እዛ ጋር ግን ፌቨር ነው። በቃ የሆነ ነገር ይሰጣል፣ ይሸውዳል፣ የሆነ ነገር ይሰጣል፣ ይሸውዳል። ሶ ዳርክ ስፒሪት የምንለው ክፋቱ ይሄ ነው። ሰው የሚፈልገውን ያውቃል። የሰው አይምሮ ውስጥ አሁን ብዙ ጊዜ ሰው የሚፈልገው ወይ ገንዘብ ነው ወይ መወደድ ነው ምናምን። እነዚህን በቀላሉ ይሰጣል። አት ኤንድ ኦፍ ዴይ ግን ሳክሪፋይሱ ከባድ ነው። ለመላቀቅ በወንዱን ለማላቀቅ የሚኖረው እንትን ከባድ ነው። እና ራሳችንን ከእንደዚህ አይነት ነገር እናርቅ። እና ይሄ ታሪክ በምን ትዝ አለኝ? እኚህ ሴትዮ የባል እናት ሆነው ሚስቲቱ ላይ የሚያደርጉት ነገር እየከፋ ነው። እና በጣም የሚገርም ነው። እንደዚህ አይነት ፓወር ያላቸው ሰዎች ምን ላይ እንደሚጠቀሙት አይታወቅም። አሁን እኚህ ሴትዮ ልጃቸውን ከመውደዳቸው ነው ሚስት የሆነችው ሴት የምትቀማቸው ስለመሰላቸው ይመስለኛል እንደዚህ የሚያደርጉት። እና አንዳንዴ ሰዎች ለፍቅርም ሲሉ እንደዚህ ያደርጋሉ። ልጃቸውን ቤተሰባቸውን ላለመነጠቅ ትንሽ የምትመስል ነገር አት ዘ ኤንድ ኦፍ ዘ ዴይ ግን ብዙ ዋጋ የሚያስከፍላቸውን ነገር ያደርጋሉ። እና መገጣጠሙ ገርሞኝ ነው። አሁን ያለሁት ቤተሰቦቼ ቤት ነው። ዳዊት ደውሎ ይቅርታ ጠይቂያትና ተመለሽ ይለኛል። እንዳታረጊው። እሳቸው ግን መመለስ ከፈለገች አድርጊ የምላትን ሁሉ እሺ ብላ መቀበል አለባት ብለው ዝተዋል። እኔ መተተኛ እናት ባለችበት ግቢ ውስጥ ህሊናው በታወረ ባል ጥላ ስር ተመልሼ ልኖር ወይስ ለነፍሴና ለሰላሜ ስል ይሄን ሁሉ ትቼ ልውጣ? እናንተ ብትሆኑ ምን ታደርጋላችሁ? የትኛውም ሰው ከመተት እየተሰራበት አብሬ ልኑር አይል ወይ መተቱ እንደዛ ካላሳሰበው በቀር ማለት ነው። እና ቃሉ ራሱ በጣም ነው የሚያስፈራው። ግን እንደዛ እየተደረገባት ኑሪ የሚላት ሰው መቼም የለም የተደረገበት ሰው ካልሆነ የተሰራበት ሰው ካልሆነ። እና እሳቸውም እንደ ሀሳብ ቢተዋት እኔም ግን አይልኝ ችግር የለውም እኔ የለሁም አሉ። ብዙም ሀሳብ አልሰጥም። ማዘር ትንሽ አስፈሪ ስለሆኑ እኔ ሀሳብ አልሰጥም። ግን እውነት የእሷ ታሪክ በጣም ነው የሚያሳዝነው። እንደዚህ መሆኗም ልክ አይደለም ማለት ትዳር ፍለጋ ገብታ በባል እናት ደግሞ ይሄ ሁሉ ስቃይ እንዲደርስባት ማድረግ። ከሌላ ብትጋባ እኮ ልትወልድ ትችላለች። ምናልባት ብሬክ የሚደረግ መተት ከሆነ ከሌላ ሰው ጋር ስትሆን መውለድ ትችላለች። ያንን ሰው ልታፈቅረው ትችላለች። ኦልሬዲ ባሏ እንዲጠላት እያደረጉ ስለሆነ መከራን ከምታሳልፊ እንደኔ ለሰላምሽም ለነፍስሽም ቤተሰብሽም ስለሚፈልግሽ ወጥተሽ የራስሽን ህይወት አዲስ አይደለም ሰው ባሉ ሞቶበት ምናምንም አዲስ ህይወት ይቀጥላል። እግዚአብሔር ያበረታል፣ እግዚአብሔር ያጠነክራል። እና የራስሽን ህይወት ለመኖር ሞክሪ። ባትመለሺ ጥሩ ይመስለኛል እላለሁኝ። ቤተሰቦቻችንም ኮመንት ላይ እስኪ ሀሳባችሁን አስቀምጡልን። እንደዚህ አይነት ነገሮች እውነትም አሉ እንዴ የሚያስብል አይነት ታሪክ ይመስለኛል። እና ለእሷም እንግዲህ መፍትሄውን ይስጣት። እኛም ከእንደዚህ አይነት ነገሮች ብንጠነቀቅ እላለሁኝ። አብራችሁን ስለቆያችሁ ከልብ እያመሰገንኩኝ አብሬያችሁ የቆየሁት እኔ ቢታንያ መስፍን ነኝ። የዛሬ ባለ ታሪካችን ሜሮን ነበረች። የገመና ቻናልን ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም በእኛ ቻናል እንዲተዋወቅላችሁ የምትፈልጉት ማንኛውም
ነገር ካለ ከስር የቴሌግራም ሊንክ የምናስቀምጥ ይሆናል። በሱ አካውንት እንዲተዋወቅ የምትፈልጉትን ነገር ላኩልን፣ እኛ ለቤተሰቦቻችን እናስተዋውቅላችኋለን። አብራችሁን ስለቆያችሁ እናመሰግናለን። ቀጣይ ሳምንት እስከምንገናኝ ቻው።